ሀይሚ እና ብሩኬ የስንት ሰው እንባ አለባቸው በማልቀስ ብቻ። እህቶቼ ራሳችሁን ጠብቁ። እነሱ መቼ ለእኛ ተጨንቀው ለዶላር እንጂ። ተው እህቶቼ፣ በሰው ቤት እያላችሁ ራሳችሁን አትጉዱ። በቃ ተው፣ ቪዲዮ አለማየት ይሻላል ብላለች። በጣም እኔ በመጀመሪያ ግን መልካም ጁማ ብያለሁ። እህቶቼ ስራ ላይ ያላችሁ አላህ ስራችሁን ያግዛችሁ። ሁላችሁም በዱዓ እንታወስ። የምወዳችሁ የሀገሬ ልጆች የመዳም ቅመሞች ቢግ ሪስፔክት አለኝ። ከምር እኔ ያኔ ዙረት አልወድም። ይሄ ፍትፈታ ለምጄ ከእናንተ ጋር ደስ የሚል ነገርም ስለሆነ ማለት ነው። ዛሬ ግን ወላይን የስተርዴይ ሴትዮዋም ተገረመች። ሊዮም ሀሚሳን አንወጣም አልኳት። ሜሴጅ ላኩላት መዳሜ ማለት ነው። እሷ ደግሞ ማን ይወስደናል ይኸው ሰውዬው ተኝቶ ብላ እኔንም ሳጠራኝ በቃ እና ጭንቅ አለኝ። ቪዲዮ እንዳልሰራ ሁሌ መናደድ፣ ሁሌ መበሳጨት። የፍቅር ከሆነ ግን ሀይሚትዬ የስራችን ፓወር፣ ሀይሚትዬ ናፍቆት፣ ሀይሚትዬ ናፍቆታችንን ማስረሻ፣ ሀይሚና ብሩኬ እያልን እንመጣለን። ዛሬም እንግዲህ ያው አርብ ነው። ዛሬ ስንወጣለን እንዳላ ፍቃድ። ካልወጣንማ እንውጣ ነው ምላት እንጂ እኔ ቪዲዮም አልሰራም። እያስጠላኝ መጣ። ረቢን ነው ምላችሁ። ለምንስ እኔ ምንድን ነው መሰላችሁ ውዶቼ፣ እኔን የሚያዳምጠኝ ትንሽ ሰው ቢሆን ነው። ግን አንዳንድ አዳማጭ ያላቸው ቢናገሩ ለመዳም ቅመሞች በቃ ሀይሚና ብሩክ እንወዳቸዋለን። ኦፍ ኮርስ ግን ስለ ራሳችሁ አስቡ፣ ስለ ስራችሁ አስቡ። በቃ ጥሩ ቪዲዮ ሲመጣ ማየት፣ ከዛን ራሳችሁን የት ቢዚ ታደርጋላችሁ? ቲክቶክ መንደር። እኔ አሁን ረቢ ነው ብላችሁ እስከ ፈጅር ቲክቶክ ያልገባውበት ነገር ሰው የለም። ሮዚ ናት ሮዚ የተባለችው ሴትዮ እዛ እጋሄዳለሁ በቃ እንደው ከዛ ጨረቃ ፋሚሊዎች ጋር ትንሽ ተቀምጫለሁ። ሲጨፍሩ እስክስታ ሲሉ ምናምን መዞር። ለምን በቃ ሀይሚና ብሩክን ያለማሰብ ማለት ነው። በእንደዚህ አይነት ቪዲዮ እየመጡ ያለማሰብ ሪሊውን ነው የምነግራችሁ። ሀብም ሲለቅ የሰራው ቪዲዮ በጣም የሚደብር ነበር። አጥፍቼው ነው ለምን ዋሻቸዋለሁ? አናዶኝ ማለት ነው። ለምን ስራ ሆኖ እየታየ እኛ ለእህቶቻችን ስራ ነው ብለን እንትን ስንል ናኒም እንደ ዶክተር በስነ ስርዓት ዲስከስ ታደርጋለች ስለዚህ ጉዳይ። አንዳንድ እህቶች ደግሞ ዛሬም ስርዓት ያለሽ ያማችኋል እንዴ እናንተ? ለማንኛውም ልሰልማችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? የመዳም ቅመሞች ጭንቀታችሁ ጭንቀት ነው ማለት ነው። ረቢ ነው ምላችሁ። ለድምጽ ጥራት አያም ሶሪ ገና ተነስቼ እንትን ማለት ነው ማለት ነው። ስንት ሰዓት ነው እስቲ? 1 ሰዓት ከሩብ ይላል። ከአዛን በኋላ ከመጣው ከዙር በኋላ ማለት ነው። እና በወረደ ሰዓት ፖስት አደርገዋለሁ። እኔ የምነግራችሁ ስለ ቡታጅራ ሰው ይኸውላችሁ። እኔ ቡታጅራ ሰው እንወዳቸዋለን። ኦፍ ኮርስ ለምን እንደምንወዳቸው ምን አላውቅም። ረቢን ነው የምላችሁ። በጣም ነው የምወዳቸው የፈለጉትን ቢሰሩ። ግን ለመዳም ቅመሞች አያስቡም። ኦፍ ኮርስ ማንም የሚያስብ የለም። ማንም ሰው የሚያስብ የለም። እኛ ግን ስለምንወዳቸው ይሄን ቀን እንረሳለን። ዛሬ 16 ነው። ከ5 ቀን በኋላ ጌም ላይ ይመጣል ብሩኬ። አላስ ይሄን ረስተ ነው ሙዚቃ እስቲ ሰማት ሙዚቃ እንላለን። ለምን ሀይሚና ብሩኬ የሚዲያ ሰው ናቸው። እየሰማችሁኝ ነው? እኔ አሁን ገስት ላይ ቆይ አንድ ቀን እሰቀላለሁ ጨረቃዎቹ ላይ። የሚዲያ ሰው ከሆኑ እኛ በቃ እንደ ልጆቻችን እንወዳቸዋለን እያለን እንደ እህታችን እንደ ወንድማችን አይደል የምናየው። እኔ ወንድሜ የምመኘው ምንድን ነው? ወንድሜ ታላቅ ወንድሜ ማለት ነው በልጅነቱ ነው ባይዘው ያገባው። ሴት ልጅ ሃይላንድ ዕቃ አይደለችም። እኔ ስደት ስጀምር እንትን ብያቸው ነው የመጣሁት ቤት ድረስ ሄጄ እሷ ለምን ሴት ልጅ ሃይላንድ ዕቃ አይደለችም፣ የሆነ መስመር መያዝ አለባቸው። ስለዚህ ሀይሚዬም ብሩክ ምንድን ነው እንዲህ ምለው ነገር አለ። መስመር መያዝ አለባቸው። ትክክለኛ ህይወት መጀመር አለባቸው። ይሄ እቃ 3-4 ሰው ሀላስ ለምን ቤተሰብ አላቸው። እውነት ከወደዷችሁ ማለት ነው እናንተ ቲክቶክ ላይ ያላችሁት እኛን ተውን። ገባችሁ? እና ለምን መሰላችሁ እኛን ተውን ምለው? እኔ አሁን ብሩክን እንደ በፊት አልናገርም። ራሴን ኮንትሮል አድርጌ ነው። ገባችሁ? ራሴን ኮንትሮል አድርጌ ማለት ነው። እየተደረገ ያለው ነገር በጣም ይደብራል። ለምን በሀይሚ እየቸበቸቡ ማለት ነው። በሀይሚ ማለት ነው። እሷ እንደማልቀስ እያደረግች ለምን እኛን ለመጉዳት፣ እኛ የመዳም ቅመምን። እናንተ ደግሞ እኛ አስሙ። ቡታጀራ ላይ እኮ ውሸቱ እኔ መቼ እንደነቃው ልንገራችሁ። እኔም ባይዘዌ
እነ ትዙ እነ ዜድ ምናምን የድሮዎች ማለት ነው። በሰበር ጊዜ ያሉ ያውቁኛል። እኔ ወደኋላ የቀረሁት ለምንድን ነው መሰላችሁ? እኔ ጊዜ አጥቼ አይደለም፣ እንደኔ ጊዜ ያለው ሰው የለም ዛሬ ላይ ማለት ነው። ረቢን ነው የምላችሁ። ግን ምንድን ነው እዚህ ጋር አላስመስልም። ሀይሚን ብሩክን ወዳቸዋለሁ፣ ኦፍ ኮርስ ወዳቸዋለሁ። ጥፋት ካለ እንናገራለሁ። በቃ ገባችሁ? ግን አንዳንዱ ምንድን ነው ዝሙቱ እየመጣ ተዉ፣ እነሱ አንድ ናቸው፣ እነሱ አንድ ናቸው፣ ታዲያ ዝሙት እያሰራጩ እንደዛ የለም። እና ግልጽ የሚናገር ሰው አይፈልጉም። እና የሆነ ታይም ላይ እኔ ፍትፈታ ሳልጀምር ስሜ ታዲያ በዛ ታይም ላይ ኦምኒያ ነው። አሁንም ቻናሉ ያው ስልኩን ለሰው ሰጥቼውን ኢትዮጵያ ሄጄ እና ዊና ሄሉ እህታማቾች ሲጀምር በዘር የማይገናኙም እንኳን እህትና ወንድም ማለት ነው። ገባችሁ? ግን መዋለድ ቋንቋ ነው። እነሱ ግን እህታማቾች ብለው ነው የመጡት፣ እህትና ወንድም ብለው። እሱ ነው የሚገርማችሁ፣ አባትየው ያልሆነውን። እኔ ቆይ ህዝቡ የሚያለቅሰው ምን አይነት ፋራ ነው እላለሁ። ረቢ ነው የምላችሁ የሚጨነቀው እላለሁ። ለምን እኔ ፈትፋች አልነበርኩም በዛ ሰዓት፣ ግን የምትፈተፍተውን በውስጥ አወራታለሁ። ገባችሁ? እና ለካስ የምትረዱት በራሳችሁ ሲደርስ ነው። እኔ አሁን እነ ብሩኬ እነ ሀይሚ አብርሽ ሩታ ከዚህ በፊት ገና ስትመጣ ሩታ የሸገር ልጅ እንዳኖች ሁሉ ነገር እያወቅኩ ስለምትወዷቸው በጣም እኔማ ስለምንወዳቸው ነው የምንናድደው። ሪሊው ነው። ያኔ ግን ማንንም ስለማላቅ ሄሉና ዊና ሲመጡ ወንድምና እህት ብለው አባትየውን ብለው እዛ ድራማ ሰሪ ሰውዬ ይዘው ሲመጡ እነሱ እኔ ምንም አይመስለኝም። እነ አብርሽ ራሱ ምንም አይመስለኝም። ግን ስትወዷቸው ነው የሚቀነቅናችሁ። ገባችሁ? እኔ አሁን ሁሉ ቡታጅራ ላይ ያለው ድራማ፣ ቡታጅራ ላይ ያለው ውሸታሞች፣ ከትልቅ እስከ ትንሽ ውሸታሞች ናቸው። ሪሊውን ነው። ግን እንወዳቸዋለን። በጣም የሚገርማችሁ ነገር እኔ ለራሴ ይገርመኛል። አንዳንድ አይም አስክ ማይሰልፍ እንደ ቡታጅራ ውሸታም ከተማ አለ? ዩቲዩበርስ አለ? ገባችሁ? ሌላው ደግሞ በምላሳቸው እንዴት እንደሚደልሉን። ስለዚህ ላብዛባችሁ። አሁንም ሀይሚና ብሩኬ መውጫ ያተው ነው። ለምን ብሩኬ ምርመራ ይካሄድ ምናምን ብሎ ማክሸፍ ነበረበት። ገባችሁ? ለዛ ነው እንጂ እህቶች አትጨነቁ። ለእናንተ የሚያስብ የለም። አርፈሽ ስራሽን ስሪ። ሪሊውን ነው የምነግራችሁ።